ወዳኝ ሳይሆን አክሜ እንዳድናት። አንተ ደግሞ ሐኪም ነህ እንደምታክማት እኮ እኔም እያልኩት ያሉት እኮ እሱ ነው። እኔ ሀና የምትፈልገኝ አይነት ወንድ ልሆን አልችልም። አሴር ምንድነው ነገሩን የምታውለከልከው? ስለምን ህክምና ነው እያወራ ያለህውስ? ሀኒቾ የፍቅር ጥያቄን ስትቀበለኝ ምን አለች ይመስሉት? እዝራ ከሚባለው ልጅ የነበረውን ፍቅር በሙሉ አጥፍተህ ሐክመህ አንተ አርገኛለች። ይሄ ደግሞ ምን ማለት ነው? ከዝራ ጋር የነበረኝ ህይወት ባይሳካም አሁንም አፈቅረዋለሁ። ስለዚህ የዝራን ፍቅር አጥፍተህ አንተ አርገኛለች። አይ ሀና እንደዛ አታደርግም አሴር። አልተገደደች። ምን ይሁን ብላ ነው እንደዛ የምታደርገው? ህይወት በጣም ክፉ ናት። ስትገፋን የምንቆምበትን ቦታ ሳትጠይቀን ነው የምንገፋን። ሀናም ጋር የሆነው ይሁን እንደዚሁ ድንገት ያቀደችው ነገር የጠዋት ጤዛ ሆነባትና ወደ እኔ ተጠጋች እንጂ ወዳኝ አይደለም። ይኸውልህ እኔ ለማንኛውም ፋዘርዬ በቃ ስለ ሀና ማውራቱ ይቅርብኝ። ለምን አሴር? እንዴ ሁለታችሁም እኮ እየተጎዳችሁ ነው ያላችሁት። አይ እየተጎዳሁ ያለሁት እኔ ደግሞ ከዚህ በላይ በጣም ብዙ ችግሮች ስላለፍኩኝ ይሄም አይከብደኝ። አሴር አንተስ ቢሆን የሀንዬን ጉዳት የታየ ሁሉንም ነገር ለጊዜ እንስጠው ፋዘርዬ። በቃ ርዕስ እንቀይር። እኔ ስለናፈቁኝ ነው እንጂ የመጣሁት እንደዚህ አይነት ነገር ለማውራት አይደለም። ካልክ እንግዲህ ምን ይደረጋል? ለመሆኑ ተምቹ የት ሄዶ ነው? እሱ ስራ ነው ሲደብረኝ ነው ተወርዶ ሲላከኝ። አንተ ሌባ ናፍቀህ ነው የመጣሁት ብለኸኝ አልነበረም እንዴ? እኔን መጣሁት ወደ ለስላሳ ሳልጠጣ ጥዬሎት እንዳልሄድ አርጉ ግጥም አደርግልሃለሁ። እኔን ለመጋበዝ አልነበረም የገዙት። ሌባ ናፍቀህ ነው የመጣሁት አስነሳ። ፋኖስ ብትሆን እሷ ነበር እንትን የሚሉት። እንከባበር። እንዴት ነች ፋኖስ? ተይ እባክህ እሷም እየከበዳት። ወይዘሮ ሜላት ትንሽ እንጠብቅ። ማለት ስህተት ከሰራው በጣም ይቅርታ። የዛሬው ምሳ ግብዣ የኔ ሳይሆን ይቅርታ ግን ትንሽ ሰላም ያፈላል። ኧረ ችግር የለውም አቶ መዘክር። አዩል ምንድነው? ይቅርታ ወይዘሮ ሜላት፣ የዛሬው የምሳ ግብዣ የኔ ሳይሆን የአቶ መዘክር ነው። ምንም በማስመልከት ምሳ ለመጋበዝ ደግሞ ግዴታ ምክንያት ያስፈልጋል እንዴ? አዩል እኔን ጠንቅቀህ ታውቀኛለህ። ያለ ፍላጎቴ ምንም ነገር ሲደረግ ደስ አይለኝም። እንዴ ወይዘሮ ሜላት፣ ቀደም ይቅርታ የጠየኩሽ እኮ ለዚህ ነው። ደግሞ የፈለግንሽ ለምሳ ግብዣ ብቻ ሳይሆን ለስራ ጉዳይ ነው። ምን ማለት ነው? የስራ ጉዳይ አይደል? ይሄን እኮ ቢሮ ማውራት እንችል ነበር። አንዳንድ ጊዜ እኮ ከተሰመረልን ነገር ወጣ ማለት አለብን። ልክ እንደ ምዕራባውያን ማለት ነው። ቆይ ምን አይነት የተለየ ነገር ቢሆን ነው እዚህ ድረስ መተን እንድናወራ የፈለጋችሁት? መጀመሪያም ሰው ይምጣ እንዴ? መጀመሪያ ለምን እንደፈለጋችሁ ማወቅ እፈልጋለሁ። ምንድነው? ተረጋጊ እንጂ ወይዘሮ ሜላት። አቶ መዘክር፣ ወይዘሮ ሜላት እንደዚህ ናት። የትኛውን ቦታ እሷ ከፈለገችው ውጪ ምንም ነገር እንዲሆን አትፈቅድም። አዎ ያንን የማደርገው የበላይነት ለማሳየት ሳይሆን ነፃነቴን አብዝቼ ስለምፈልግ ነው። እሺ ወይዘሮ ሜላት፣ የፈለግንሽ አንድ ኃላፊነት ልንሰጥሽ ነው። ምን አይነት ኃላፊነት? የኔን ቦታ ተክተሽ እንድትሰሪ እፈልጋለሁ። ምን? ለምን? እኔ እኮ ትክክለኛውን ሰው እየፈለግኩ ነው። ደግሞ ማረፍ ካለብኝ ቆይቻለሁ። አሁን ደግሞ ትክክለኛው ሰው ያገኘ ይመስለኛል። አቶ መዘክር፣ አንድ ቀን ስላየኸኝ ብቻ ያንተ ተተኪ እንደመሆን እንዴት እርግጠኛ ልትሆን ቻልክ? ወይዘሮ ሜላት፣ እኔ ያየሁትን ነገር አይቻለሁ። ለምን ዝም ብለሽ ኃላፊነቱን አትቀበይኝ? እንደዛማ አይሆንም። ለምን? ይኸውልህ አቶ መዘክር፣ በመጀመሪያ አሁን ያለሁበት ቦታ ተመችቶኛል። ሲቀጥል ደግሞ የራሴ ድርጅት ለጊዜው ታገደ እንጂ አልተዘጋም። ስለዚህ ወደዛ መመለስ ይኖርብኛል። የራስሽ ድርጅት ተዘጋ ተከፈተ፣ እሱ ደግሞ ሌላ ጉዳይ ነው። አሁን እያወራን ነው ያለነው ስለዛሬ ብቻ ነው። ቢዝነስ ስትጀምር ዛሬን ብቻ ማሰብ የለብህም። የረጅም ጊዜ እቅድ ሊኖር ይገባል። እሱን አውቃለሁ። ያው የነገ እናወራለን ብዬ ነው። አይ ካስቀየምኩ በጣም ይቅርታ። እኔ ለዚህ ድርጅት ሙሉ ጊዜ መስጠት አልፈልግም። በጎን የሚያሳስቡኝ ብዙ ነገሮች አሉ። መለመን የማልፈልግ አይነት ሰው እንደሆንኩኝ ከዚህ በፊት የነገርኩሽ መሰለኝ። አቶ መዘክር፣ እኔ ብዙ ለምኑኝ የምል አይነት ሴት አይደለሁም። ይቅርታ። አሁን ግን ወደ ስራ መመለስ አለብኝ። እንዴ ወይዘሮ ሜላት፣ ምሳውስ? ዋናው ጉዳይ ስለ ስራ ለመነጋገር እንጂ ምሳ ለመብላት አይመስለኝም። እሱ ካልተሳካ ደግሞ እዚህ ቁጭ ማለቱ አስፈላጊ መስሎ አልታየኝም። ስለዚህ በጣም ይቅርታ መሄዴ ነው። ወይዘሮ ሜላት፣
በስተቀኝ ፈንጠር ብለው ክብ ሰርተው የቆሙት ሁለት ሴቶችና አንድ ወንድ ከጨዋታቸው መሃል የመላኩና የብርቄ መጨረሻ ይሄ ሆኖ ይቅር። አይ ጉድ! ጉድና ጅራት ከወደ ኋላ። አሁን እሷ ምን ታድርገው? ሰው ሲታመም ባህሪው አብሮ ይታመማል የሚባለው ሐሰትም የለው የሚሉት የሐሜታ ንግግሮችና የውሽንፍሩና የገቢ ወጪው ድምፅ ቢገንባቸውም ይሰሙኛል። ምዕራፍ 2 ደጃዝማች ባልቻ ሆስፒታል አንደኛ ማዕረግ እንዲተኛ አስፈላጊውን ዝግጅትና የመረከቢያውን ቅጽ ከ2 ቀናት በፊት እኔና ሙሴ እንዲሁም የአባቴ ታላቅ ወንድም አብረን ሄደን የጨረስነው። ስለዚህ አሁን የተወሰነለትን ክፍል ይዞ በተመደበለት አልጋ ላይ ተኝቷል። ጠዋት ቤት ሳትመጣ በዛው ወደ ሆስፒታል ሄደችው ትዕግስት ከአንዲት ነርስ ጓደኛዋ ጋር ነገሮች እንዲፋጠኑ አድርጋለች። ቤት መጥተው የነበሩት ዘመዶችም ሆስፒታል መተኛቱን አረጋግጠው ተመልሰዋል። እኔም ወደ መስሪያ ቤቴ ኢትዮጵያ ንግድ ባንክ በድጋሚ ስልክ ደውዬ ሁኔታውን ለኃላፊ አስታውቂያለሁ። ዘቢብና ሙሴም ወደ ስራቸው እንዲገቡ ግድ ብለናቸው ሄደዋል። አባቴ የታመመው ጨጓራውን ሲሆን ለብዙ ዓመታት አሰቃይቶታል። እዚሁ ሆስፒታልም ሆነ ሌሎች ዶክተሮች ዘንድ እየሄደ የተለያየ ሕክምናና ምክር ማስጠንቀቂያም ተሰጥቶታል። ይህ ስር የሰደደበት በሽታ በትዕግስት ሕክምናዊ ትንታኔ መሰረት የሆድ ዕቃ ቁስል ደረጃ መድረሱን ሙሉ ለሙሉ እርግጠኛ ነች። ነጫጭ ጻዕዳ የሐኪም ልብሶች ለብሰው ትዕግስትና ዋናው ዶክተር ጎን ለጎን እየተነጋገሩ መጡ። አንዲት ነጭ ዶክተር ከበስተኋላቸው ዶሴ ይዛ እነሱ ጋር ለመድረስ በፈጣን እርምጃ ወርወር ትላለች። እማዬ ከወንበሩ ብድግ ብላ ሰዎችን በአክብሮት ተቀበለቻቸው። እኔ ግን ፊቱንም ኮሪደሩ ጋር ቆሜ ስለነበር አብሬያቸውን የገባሁት። አባዬ ጸጥ ብሎ ተንጋሎ ተኝቷል። አዎ ብዙ ጊዜው ነው ዶክተር ትላለች ትዕግስት ቁልቁል አባዬን እየተመለከተች። ፋይሉን የያዘችው ዶክተር የአባዬን የሕክምና ህይወት ታሪክ መርምራ 6 ዓመት ቀላል ጊዜ አይደለም ብላ ለዶክተሩ አሳየችው። ኢትዮጵያዊው ዶክተር አባዬን ትኩር ብሎ ተመልክቶ ከቋንጃው ሸብረክ አለና አሁን እንዴት ይሰማዎታል ሲል ጠየቀው። ግንባሩን ቋጠር ፈታ እያደረገ አላባዬ በሰፊው እየተነፈሰ ያው ነው፣ ከውስጥ ሆዴን ይጨመድደኛል። በሚያስመልሰኝም ጊዜ መቼም እህል መብላት ትቻለሁ። ደም እየጎረሰ ነው የሚወጣው። የመቅሰሉ ጉዳይ አጠያይቅም። አሁን እናንተም ብዙ ሳትደክሙ ቀዶ ጥገናውን ብታካሂዱ የተሻለ ይመስለኛል። እነዚህ እንደጠጣቸው እንዳኝካቸው እንደወጣቸው የምትሰጡኝ መድኃኒቶች በሙሉ እንደ ምግብ ስለተላመድኳቸው ምንም አይረቡኝም። ስለዚህ ቀዶ ጥገናውን በቶሎ አካሂዱት ስለ አምላክ ብላችሁ። የንግግሩን መደምደሚያ ረገጥ አደረገው። የለም እንደዛ እንኳ በጣም ባይበሳጩና ተስፋ ባይቆርጡ ደህና ነው። ሆነም ቀረም የራጅ ውጤቱን ስናውቅ ሁሉ ነገር እናከናውናለን ብለው ዋናው ዶክተር ወደ ትዕግስት ዞር አሉና ግሉኮሱን ቀጥይላቸው፣ የደም ግፊት፣ የደም የሽንትና የሰገራውን ምርመራ ውጤት ከላብራቶሪዎች ዘንድ በቶሎ አቅርቢልኝ ካሉ በኋላ ወደ አባዬ ደግሞ በመዞር አይዞት፣ ለእርሶ የተመደብኩት ሐኪም እኔ ነኝ፣ ነገሮች ሁሉ በስርዓት ይከናወናሉ አሉና ከፈረንጇ ዶክተር ጋር ተያይዘው ወጡ። ትዕግስት የሕክምናውን ቁሳቁስ ለማምጣት ስትሄድ እማዬ ብድግ ብላ ዲና አለች። እንግዲህ እኔ መሄዴ ነው። የማታው የእንቅልፍ ድቄት ክፉኛ ተጫጭኖኛል። ሄጄ አረፍላለሁ። አሁን እዚሁ ቆይ ካለች በኋላ ከቦርሳዋ የመኪናዋን ቁልፍ አውጥታ በጣቷ ላይ እያዟዟረች ከክፍሉ ወጣች። አባዬም የጎድን በጥላቻ አይን ተመልክቷት ፊቱን ወደ እኔ ዘወር አደረገና ትሂድ ተያት፣ አንቺ አረፍ በይ አለኝ። መቼም የተባለውን ሰምተዋል። ተንግዲህ ወዲህ ብትታገዝ ጥሩ ይመስለኛል። አእምሮ በብስጭት እየሾቀ ሰላም ካጣ እየተሻለ አትሄድም ብየው በሰፊው ተንፍሼ ቁጭ አልኩ። ዲና፣ ከዚህ በፊት እኮ ሁሉን ነገር የነገርኩሽ መሰለኝ። አሁን እሷ ታጥቃ የተነሳችው እኔን ለማገን እንጂ በእውነት ያ ነቀርሴ የሚበጃት ሆኖ አይደለም። ያው እናንተም እንደምታውቁት በጉዳዩ ተነጋገርንበት። ዘመድ አዝማድ ጉዳዩን ሰማው። ሚስጥራችን ፀሐይ ሞቀው። እኔም ነገሩን ከወዲህ እርግፍ አድርጌው ነበር። አሁን ደግሞ የምን ማላሻ ነው ጠላቴ ዳግመኛ ቤቴ የሚገባው? ባለቤቴ ከሆነችው የምወደውን መውደድ የምጠላውን መጥላት አለባት።
ተሰማን ደግሞ በደንብ ነው የማውቀው። አጥንቷን ሳይቀር ግጦ ነው የሚተዋት። በንግግሩ ማብቂያ ላይ የታንች ከንፈሩን ነከስ አደረገው። አሁን እኮ አትበሳጭ ነው የምልህ አልኩትና አንገቴን ወደፊት አሰግጌ ይህ ጉዳይ አንተ ብቻ ሳይሆን የሁላችንም ነው። አንተ እንደዚህ ስትናገር እሷን በበኩሏ ስለ ዘቢብ ታነሳለች። ውስጡን የማያውቅ ሰው ደግሞ ለእሷ ይፈርዳል እንጂ ለአንተ የሚገደው እንዳይመስል። እኛንም በጥላቻ አይን እንደምታይን ተገንዘብ ብየው አይኔን በመስኮቱ በኩል ወደ ደቡባዊ አድማስ ወረወርኩት። ታንሳ ሲል ቀጠለ ወፈር ባለ የምሬት አነጋገር። ባትወልዶም ልጇ ነው። በሆዷ የቀበረችውን ቂም አሁን ልታካክስ አይገባትም ነበር። እኔም ስህተቴ ለዚህ ሁሉ እንዳበቃኝ አምኛለሁ። አሁን የምለው በሰላም ልሙትበት ትተወኝ ነው ካለ በኋላ ፊቱን ወደ ቀኝ መለሰው። ትዕግስት መታ የሕክምናውን ዝግጅት ማድረግ ስለጀመረች ጨዋታችንን ልንቀጥል አልቻለም። ህመምተኛውን ማነጋገር አይፈቀድም የሚለው የማስጠንቀቂያ ጽሑፍም በስተራስጌ ተንጠልጥሏል። በመስኮቱ በኩል ውጭውን እየተመለከትኩ በሐሳብ ተዋጥኩ። ፀሐይዋ ብልጭ እንደማለት ብላ ነበር። አሁን ተመልሳ በጥቁር ደመና ተሸፍናለች። ደስ የማይል ጭጋጋማ ቀን ነው። የአስፋልቱ ጠርዝ በመንገደኞች ጨቂቷል። በየመንገዱ ዳርና ዳር የተቸመቸሙት የጥድ ዛፎች አረንጓዴ ቀለማቸው ደምቋል። ማለፊያ ውበታቸው ግን የእኔን የስጋት አዝማሚያ ሊያስታግስልኝ አልቻለም። የጨጓራ ህመም ምን ያህል አደገኛና አሰቃይ እንደሆነ በአባቴ ሁኔታ ተረድቻለሁ። እንዲህ እንዳሁኑ የሙጥ ጥላ ሳይወድቅበት ትኩስ ወተት አቅርቡ ይለናል፣ እንሰጠዋለን። ማር ፍቱን መድኃኒት ነው ተብሏል ይለናል፣ እናቀርብለታለን። የጥጃ ስጋ ይጠግነዋል የሚል ጽሑፍ አንብቤያለሁ ይለናል፣ ታርዶ ይቀርብለታል። ይሄ ሁሉ አልበቃ ብሎ ሌሎች የተለያዩ ዘመናዊ መድኃኒቶች ቢቀርቡለትም ከዕለት ወደ ዕለት ጤናው ጥርዥ ብርዥ እያለ ተሽቆልቁሎ እዚህ ደረጃ ደረሰ። የበሽታው ጥንተ ነገር ግን የምግብና የእረፍት ማጣት ወይንም ከባድ ስራ የመስራት ጉዳይ እንዳይደለ እንኳንስ እሱ የዩኒቨርሲቲ መምህር ይቅርና ሀሁ የማያውቅ ጥሬ ሰው ይገነዘበዋል። እኔ በበኩሌ ቀዶ ጥገና ከተደረገለት በኋላ እንኳ የሚሻለው አይመስለኝም። ለምን ቢባል በተመሳሳይ ህመም የተያዘች ጓደኛዬ ከቀዶ ጥገናዋ በኋላ ተመልሳ በመታመሟ ነው። ዘመናችን ራሱ አስጨናቂ፣ አሳሳቢ፣ ረጋ ብለው የሚጓዙበት፣ የያዙትን ቶሎ እንዳያጡ የሚፍጨረጨሩበት፣ እናት ለልጇ ልጅም ለእናቱ ያላት ፍቅር የቀዘቀዘበት፣ እንዲያው በቆሙ የተለያዩ ውስጣዊና ውጫዊ ክስተቶች ስነ ልቦናዊ ጫና የሚያሳድሩበት ነው። ታዲያ በደንባራ በቅሎ ቃጭል ተጨምሮ እንዲሉ ከሚሰራው ከባድ የማስተማር ተግባር ጋር የእናታችን ታማኝ ሆኖ ለመገኘት ተደማምሮበት ነው አባቴን ለእንደዚህ አይነቱ ገዳይ በሽታ አጋልጦ በዚህ አደገኛ ሁኔታ ይጣለው። ከእናታችን ጋር ያለው የዕለት ጠብ ቢሆን ኖሮ ምንም አልነበረም። ግን ስር ሰዷል። መቼም የሰው ሆዱ የወፍ ወንዱ አይታወቅም እንዲሉ የእናቴን ሆዷ ሙሉ ለሙሉ ላውቀው ባልችልም አዝማሚያዋ ወደ ክፋቱ ያመዘነ ይመስለኛል። ዩኒቨርሲቲ አብረው የሚያስተምሩት ጓደኛው መጥተው ስለ ጤንነቱና ስለ ሌሎች ነገሮች ከጠያየቁት በኋላ ሊወጡ ሲሉ እንደማጀብ ብዬ ተከተልኳቸው። አቶ ተመስገን የአባቴ የጥንት ጓደኛ ናቸው። ገና ልጆች እያለን የምናውቃቸው። ሰውየው ሰውነተ ከባዳ፣ ብስል ቀይ፣ ጸጉረ ገብስማ ቡናማ አይን ያላቸው ሲሆኑ ቁመታቸው ዘለግ ያለ ነው። ስለ ቤተሰቦቼ ጠብ አሳምረው ያውቃሉ። አልፎም የነገሩን መንስኤ ሆነውን ተሰማን ያውቁታል። በቤተሰብ ሽምግልና ወቅትም ለበርካታ ጊዜ ተካፋይ ሆነዋል። አባቴንም ብዙ ጊዜ እንደመከሩት ነግረውኛል። አየሽ ልጄ አሉኝ አባባ ተመስገን ወደ መኪናቸው እያመራን። አባትሽ በመክረው አልሰማለ። እናንተም ስር ነቀል መፍትሄ እንደመፈለግ ጠቡ ወደ መረረ ሁኔታ እስከሚደርስ እንደ ዲዳ ተለጉማችሁ ተቀመጣችሁ። ለዚህ ችግር ማቃለያ ያልሆነ ዲግሪ ለምን ተሸከማችሁት? በደህናው ጊዜ ውሳኔ ላይ ቢደርሱ ኖሮ እስከ እናንተም ባልታወቃችሁ ነበር ካሉኝ በኋላ በወለ የማዳምጣቸው መሆኔን ለማወቅ ትኩር ብለው አስተዋሉኝ። እሱም መንታ ልብ ሳይሆን ወደ ተገኘው ቤት ይግባና በጸጥታ ይኑር፣ ወይም እናትሽ እህታቸው ጋር ይቀመጡ። አብሮ ማደር ያልቻለን ማለያየቱን የሚያዋጣው። ይህንንም እንኳ ስነግርሽ ጊዜው እንዳለፈባቸው ይገባኛል። መልአኩ ነው አሁን ጭንቀቱን ሳይተው ማይሙት ከሆድ ቁስለት የሚፈወሰው። ከአንቺ በልጥ አባትሽን ባላውቀውም መሰረታዊ ችግር ሳይወገድ ዳርዳር መንከላወሱ አልታየኝም። ማን የማይጨነቃለ? ማንስ ሙሉ ለሙሉ የጣፈጠ እንቅልፍ ይተኛል?
ማንስ ሳያስብና ክፉ ቅዠት ሳያይ ያድራል? እኔ በበኩሌ ፍጹም ሰላም ያለው ሰው የሚኖር አይመስለኝም። ውሸት ነው። ሰላም አለኝ የሚለኝ የዋሾ ዋሾ ነው። ታዲያ በእንደዚህ አይነት ወቅት ተጨማሪም የብስጭት ማላሻ አማኑኤል ባያስገባ ነው። አንድ የባህር ማዶ ባልንጀራዬ በቅርቡ ደብዳቤ ሲጽፍልኝ ምን አለኝ መሰለሽ? ሚስቴን ፈታኋት ከ30 ዓመት የጋብቻ በዓል በኋላ። ምናልባት ይህንን ስታነብ ይገርም ይሆናል። ነገሩ ግን ሆኗል። ልጆቻችን በሙሉ ራሳቸውን ስለቻሉ ስጋት የለብንም። እሷ ወደ ዋሽንግተን ስትሄድ እኔ ኒውዮርክ ነኝ። ከፍቹ በፊት እሷ እኔን ስትጠረጥር፣ እኔ ደግሞ በእሷ አድራጎት በሽቅ ነበር። በዚህም ሳቢያ ሁለታችንም ጽኑ የሆነ የጨጓራ ህመም አደረብን። ይህንን የተገነዘቡት ልጆቻችን ሆስፒታል ወስደው ሲያስመረምሩን በሽታው እያደገ እንደሚሄድና አንድ ቀን ለደካማ ህይወታችን መጥፊያ መንስኤ ሊሆን እንደሚችል የስነ ልቦና ሐኪሞች ሳይቀር አስረግጠው ተናገሩ። እሺ መፍትሄውስ ብለን ብንጠይቅ ምን ብለው ነገሩን መሰለ? እስከ ዛሬ ድረስ ሁለታችሁም በአንዲት ልብ፣ በአንዲት ስጋና ነፍስ፣ በአንዲት መንገድ ትጓዙ ነበር። አሁን ግን የግዴታ የራሳችሁ መንገድ መጓዝ ሊኖርባችሁ ነው አሉ። ይህኔ ልጆቻችን ተባብረው ድግስ ቢጥ ያሰናዱና ፍቹ ተፈጸመ። ማዘጋጃ ቤት የክብር መዝገብ ላይ የሚገኘው የጋብቻ ውል ተሰረዘ። እሷም ጓዟን ጠቅልላ ሄደች። እኔም ጓሮዬ ውስጥ ከአትክልቶቼና ከመጽሐፍቶቼ ጋር እየተጫወትኩ ነው እልሃለሁ። በሽታውም ለቀቀኝ። አየሽ ዲና አሉኝ አባባ ተመስገን ታሪካቸውን ሲያጠቃልሉ በሰፊው ተንፍሰው። ይህንን የመሰለ ሳይንሳዊ መፍትሄ አለ፣ እስቲ እናንተም ተመካከሩ ካሉኝ በኋላ በማግስቱ እንደሚመጡ ነግረውኝ መኪናቸው ገብተው ተጓዙ። ምንም እንኳ የነገሩኝ የባህር ማዶ ታሪክ በጨለማ ውስጥ በድንገት ብልጭ እንደሚል የብርሃን ነጸብራቅ ቢያስደስተኝም እናቴም ሆነች አባቴ በስተርጅና ቤታቸውን እንደማያፈርሱ በሚገባ ስለማውቅ ነገሩ የጣፋጭ ህልም ያህል አስጎምጅቶኝ ብቻ ነው ያለፈው። የእናታችን ትምህርት እስከ 8ኛ ክፍል ነው። ይኸው ዕውቀትም ቢሆን በሌሎች ማህበራዊ ትብትቦችና ባህላዊ ጫናዎች ተረምርሞ ደብዛው ጠፍቷል። ምንም እንኳ አባቴ ምሁር ቢሆንም እልህና ቅናት ውስጥ ስለገባ እንደዚህ አይነቱ መፍትሄ እንደማያምንበት እርግጠኛ ነኝ። ትዕግስትም የራሷን ሃይማኖታዊ መፍትሄ ፈልግለታለሁ ስለምትልና ዘቢብም ከአባቴ ባልተሻለ ሁኔታ ውስጥ ስለሚገኝ እኔም ግማሽ አካሌን ከጥቂት ወራት በፊት ያጣው ሐዘንተኛ ስለሆን ይህንን አይነቱን ዘዴ መጠቀም ልትጠልቅ የደረሰች ፀሐይ ወደ ኋላ መጎተት መሰለኝ። ያለሁት ደመ ነፍሴን ነው። ረጋ ብዬና አስተካክዬ ማሰብ በምችልበት ሁኔታ ውስጥ አይደለሁም። ጠያቂው ዘመድ፣ ጎረቤትና ባልንጀራ እየደረሰ ይመለሳል። እኔም ከሰዓት በኋላ እነ ሙሴና ዘቢብ እንደመጡ መጠነኛ እረፍት ለመውሰድ ወደ ቤቴ ተጓዝኩ። ጠዋት የነበረው ጭጋግ ተነስቶ ፀሐይ በሰማዩ ላይ ያለምንም ተቀናቃኝ ደመና ነግሳበታለች። ምድሪቱን በዝናብ ረግታ በወራት የምትቀዳጀው አረንጓዴ ኩታ ማለምለም ይዛለች። ከሙሉ ቀን እንግልቴ በኋላ ጥቂት የእፎይታ ስሜት አደረብኝ። ኢየሩስን ከትምህርት ቤት ይዤ ወደ ቤት ለመሄድ ስነሳ አጠና እንጨት ተሸካሚ መኪና ከፊት ለፊት ተጋርጦ እየተንገጫገጨ መንገድ ዘጋብኝ። ሆድ እየባሰኝ በሆነ ባልሆነው ተነጫነጪ፣ አልቅሺ፣ ጩህ የሚል ስሜት አድሮብኛል። እኔንም ጨምሮ ሌላ ህመም እንዳያጠምደኝ ሰግቻለሁ። ቤት እንደደረስንም ፍቅርተንና ቴቱን አገኘናቸው። እንደተሳሳምንም ትልቁ አባባ ተሻላቸው በማለት ፍቅርተ አቅፋ ጠየቀችኝ። ደህና ነው የኔ ወርቅ ብዬ ጸጉሯን እየደባበስኩ የውስጥ ስሜቴ እንዳይነበብ ፊቴን በፈገግታ አበራሁት። ተለጣጥቀን ወደ ሳሎን ገባንና አረፍ እንዳልኩ ልጆቼ በግራና በቀኝ መጥተው ጎንና ጎኔን ደገፍ አሉ። እቴቱም የእጅ ጣቶቿን እንደማፋተግ እያለች እስቲ እህል ቢጤ አፍሽ አድርጊ፣ ቀን ላይ የምትመጪ መስሎኝ ጠበቅኩ፣ ስልክም ተደውሎ ነበር አለችኝ ፈራ ተባ እያለች። በመሶቡን ስሪው አልኳት ፈጠን ብዬ። ማን ነበር የደወለው? ሞገስ ነው። በረታሽ ወይ? መስሪያ ቤትሽ ብሄድ አላገኘሁሽም፣ ነገ ማምሻውን መጣለሁ ብሏል አለችና ወደ ማድ ቤቱ ክፍል አመራች። ሞገስ ከባለቤቴ ሞት በኋላ መቅረብ የጀመረኝ ሰው ነው። ቢሆንም ግን እስካሁን ሙሉ ለሙሉ ፊት አልሰጠሁትም። ነገሮች ሁሉ ድው ስላሉብኝ ስለሱ ያለኝ አስተያየትና ስሜትም የተዘበራረቀ ነው። ከኢንጂነር ሞት በኋላ ሰማዩ እንደ መርግ ተደፍቶብኛልና
ወደ ማዕድ ክፍሉ ሄደን በእርጋታ እየተመገበን እንጫወት ጀመር። እቴቱን ዘመናዊ የምግብ አሰራር ስላስተማርኳት በደንብ አሰናድታን ያቀረበችው። አባባ በጣም አመማቸው ብላ ማባያውን ሳህኑ ላይ እያወጣች ጠየቀችኝ። አሞታል አልኳት ብዙም ሳላስተውል። ወደ ሌላ ሐሳብ ገብቼ ነበር። አሁንም ተመልሼ ሄድና አመሻሼን ነው የምመጣው። ቴሌቪዥኑን ከፍተሽ ስትመለከቱ ጠብቁኝ አልኩና ፍቅርተን መልከት አደረኳት። ወይ አብርሽ ልሂድ ትል ይሆናል። ኢየሩስም አስካለ ይሄንን ልካለች ብላ ጧት ትምህርት ቤት ስትሄድ በላኩላት የማስታወሻ ወረቀት ጀርባ ላይ ያለውን ጽሑፍ ሰጠችኝ። እጥፍጥፍ ያለ ስለሆነ ገልጬ ተመለከትኩት። የኢትዮጵያ ንግድ ባንክ የሚል አርማ ያለው አንድ ጋት የሚያህል ከጥራዝ ላይ የሚቀደደው ማስታወሻ ወረቀት ላይ አጭር ሰላምታ አቅርባ የአባቴን ጤንነት ጠይቃ ስለ ኢየሩስ ምንም እንዳላስብ ጫር ጫር አድርጋልኛለች። መልእክቷ ቅልብጭ ጥፍጥ ያለች ናት። የሰው መውደድ ነስቶኝ አያውቅም። ግማሹ ያዝንልኛል፣ ሌላውም ይለዝብልኛል። አሁንስ አብሬሽ ነው የሚሄደው አለች ፍቅርተ የጎረሰችውን እያላመጠች። ብዙ እኮ አልቆይም፣ ቶሎ ነው የምመጣው። ታጠቡና ልብሳችሁን ቀየራችሁ ከእህትሽ ጋር ፊልም ተመልከቱ አልኳት በትዕዛዜ ድምፅ ቅላጼ። ቅድም ለምን ዋሸሽኝ ታዲያ አለች ፈገግ እያለች። ግራ አይኗን ጨፈን አድርጋለች። መጮቼን ለምን ረስተሽ መጣሽ ስትል አንገቷን ወደ ታች ሰበር አድርጋ ሞገተችኝ። አሁን እኮ እሱን ላመጣልሽ ነው የሚሄደው፣ አንቺ ደግሞ አንዳንዴ ችግር ወቂ አልኳትና ዘጋው። ከምግብ በኋላ ራሴን አደራጅቼ ወደ ቤቴ ለመሄድ ልወጣ ስል ኢየሩስ ቀረብ ብላ እግሬን ያዝ አድርጋ አባዬ መቼ ነው የሚመጣው አለችኝ። የመጀመሪያ ጊዜዋ ስላልሆነ ብዙም አላስደነገጠኝ። እንባዬ እንዳይወርድ ራሴን እየተቆጣጠርኩ ሳምሳም አድርጌያት ይቆያል ሌላ አባት ደግሞ አመጣልሻለሁ በአሁን ግቢ ብዬ ወደ መኪና ያመራው። ከኢንጂነር ጋር የገዛናት ቢጫ ዳትሰን በጥንቃቄ ስለሚይዛት መጎሳቆል አይታይባትም። እሷ ውስጥ በገባው ቁጥር ኢንጂነር ብዬ ጣራና መልሼ አፌን ይዛለሁ። መስሪያ ቤትም ስሙን ስጠራ የሚሰሙት የሥራ ባልደረቦቼ ከንፈራቸውን በሐዘን እንደመጠጡ ነው። እናት አባቴ ቤት እንደደረስኩ እናቴን ጋደም ብላ አገኘኋት። ኩኩን ሰላም ካልኳት በኋላ አመመሽ ወይ ስል እማዬን በለዘብታ ጠየቅኳት። አይ ደህና ነኝ፣ እንዴት ነው ያ ሰው አለችኝ ፊቷን በጥላቻ ኮሳትራ። ያው እንደ በፊቱ ነው ስላሳጥሬ መለስኩላት። እኔማ አፏ ላስቀምጥ ሲለኝ ትቼው መጣሁ አለች ብዙ ማውራት እንዲመቻት ያልጋውን መከታ ደገፍ ብላ። ምን አድርጊ ነው የሚለኝ? ደግሞስ አላደረግኩትም እንጂ ባደርገውስ ምን ሊሆን ነው? በሱ መብሰክሰክ የምፈታው እንዳይመስለው። ድፍን ቄራ ይኸው ጥሬ ስጋዬን እየበላ ነው። ሰው ፊት መቆሙም አስፈራኝ። ምን አለ እኔኑ ቀድሞ ቢገላግለው። አረ በገላገላችሁ አለች የጋቢውን ዘርፍ በጣቷ እየተለተለች። መቼም ከኛ በፊት የምትተዋወቁትና በእንደዚህ አይነቱ ግራ አጋቢ ሁኔታ ውስጥ እንድንዳክር ያደረጋችሁት እናንተ ናችሁ ስል መለስኩላት። ይገላግላችሁ ምንም የምለው የለኝም ስትል ቀጠለች በታከተ አነጋገር። ያም የጨርቃም ልጅ ዘቢብን ማለቷ ነው። የማታ ማታ ወገን እንደሚለኝ ፊቱንም አውቄዋለሁ። ድንጋይ ተሸክሞ ባቀረበኝ ማሩኝታ ነው እያደገ የሚሄድ ጉድ ጎልቶ ይቅር ለእግዚአብሔር የማያዋጣ መሆኑን ተረድቼዋለሁ። የእሱ ልጅነት በአፍንጬ ይውጣ። ትላንት ማታ በረንዳ ላይ ሲያላዝን አደረ። ሞርቱ ፈሪፍቱ ምን አደረገች እንዲባልለት ነው? አየሰው ልጅ። አሁን እሱን ትተሽ ቸርቸሩን እናውራ ብዬ ልቀጥል ስላቋረጠችኝና ምንም ቸር የለም ግን ወዮልኝ ለሱ ሁለት ጸጉር ካወጣውና የልጅ ልጅ ካየው ወዲህ በዚህ መጠርጠሩ አለች አይኗን ወለሉ ላይ ተክላ። እኔ መመጻደቋ አላስችላለኝና ለምን እንደዚህ ትያለሽ? አባዬ እኮ የሚለው ለምን ሰውየው እዚህ ይደርሳል ነው ስል ዋናውን ባጫ ፈረጥኩት። ቢደርስስ አጉራ ዘለል አደረግሽኝ እንዴ ስትል አፈጠጠችብኝ። ቀድሞውንስ ነገር ከቤተ ዘመዱ ጉባኤ ወዲህ መች ድርስ ብሎ ያውቃል አለች በቁጭት ሰውነቷን እየናጠች። እሱስ የዛሬ ሳምንትም እዚሁ ነበር ነው የሚባለው
ስል ፍርጥም ብዬ መለስኩላት። ሌላ ነገር ለመጨመርም ቃል አጠረኝ። ማን ነው እንዲህ አባዩ ስትል ትኩር ብላ አየችኝ። ቆይ ይቺ ፍርፋሪ አጥግቧታል፣ ወዲያ ያሰናብታታለሁ ኩኩን ማለቷ ነው። ያም ቀኑን ይጠብቅ በማለት ዘቢብ ላይ ከዛተሽ በኋላ ራሷን በእልህ እንደመናጣለች። ኧረ ሰላማዊቷ ልጅ ጋር አትድረሺ ስለ ኩኩ ተማገጥኩላት። በማታውቀው ነገር በከንቱ አትኮንኛት። እኔ የአደባባይ ሚስጥሩን ነው የነገርኩሽ። ስለ ቤተሰቡ ክብርና ስለኛ ስለ ልጆችሽ ስትይ ሁሉን ነገር ግፍ አድርገሽ ተዩ በማለት ምክርም ቁጭትም የተላበሰ መልስ ሰጠዋት። እኔማ አዳሬም ብዬ ሁሉንም ነገር ትቼው ነበር። እሱ ግን በሰው ፍራጅ ሊጥለኝ ታጥቆ ተነሳ። ማሂሙት ዲና ሴት ልጅ ተቆጣጥሮ መዝለቅ ይቻላል ስትል መለስ አለች። ከመኝቷ ተነስታ ነጠላ ጫማዋን ተጫምታ ወደ መጸዳጃ ክፍል አመራች። ሰውነቷ ጭብጥ አክሏል። ነገሩን ለማብረድም ሆነ ለማጋጋም ዋነኛዋ ምክንያት እሷ ሆነች። ሆኖም በዚህ ሁኔታ ከቀጠለች ነገር ተበላሸ። እንደተመለሰችም ኩኩ ቡና አፍልታ ይዛ ገባችና አንዳንድ ስኒ አድላን ወደ ማጀት ተመለሰች። እኔም ስፈራ ስቸር ታዲያ አሁን ደረስ ብለን አንመለስም ወይ ስል ጠየኳት። ለመሰደብ ነው እንዳደረ ይደርና ጧት እሄዳለሁ እንጂ አሁን አልንቀሳቀስም ስትል ድፍን ያለ መልስ ሰጠችኝ። አረ የለም ባይሆን ደረስ ብለሽ ተመለሺ፣ ሰው ምን ይልሻል በማለት እንደ ማባበል አልኳት። ያሻውን ይበል፣ አነካኪው እንደው ሀገሩን ሞልቶታል። እውነት ነጥሮ እስኪወጣ ድረስ ችለዋለሁ። አንተ ትብስ አንቺ ትብሽ ተባብሎ መናኗሩ እንደሆነ ገና ድሮ ቀርቷል። ይልቅ አንቺ ሳይመሽብሽ ሂጂ፣ እኔ አልሄድም አለችና በስልቸት አይነት በረዥሙ ተነፈሰች። ሌላ ነገር ለመናገር አልፈለኩም። እማዬም ሆነች አባዬ አንዴ ከጠመሙ ማንም እንደማያቃናቸው አውቃለሁ። ቅጃቸው ከአንዱ ውሃ ነው። ውስጥ ለውስጥ ስለተባሰሉ የሚሆነውን ነገር ዝም ብሎ ከመጠባበቅ በስተቀር ሌላ አማራጭ የለም። ያም ቢሆን ግን መቼም አባታችን በመሆኑ ለእሱ እንኳ ባይሆን ለእኛና ለዘመዶቿ ክብር ሄዳ አጠገቡ መገኘት ነበረባት። እንደዚህ መጨከኗ ለእኔም አስገርሞኛል። ተጨማሪ ሰጣ ገባውን ትቼ ቡናውን ካከተምኩ በኋላ ኩኩን ተሰናብቼ ወደ ሆስፒታል አመራሁ። ምዕራፍ 3 የሕክምና ምርመራ ውጤት በዶክተሮች ዘንድ በመታወቁ አስፈላጊው ዝግጅት ከተጠናቀቀ በኋላ አባታችን ሙሉ ቀዶ ጥገና ተደረገለት። ተሽከርካሪውን አልጋ እየገፉ ሲያመጡት በጣም ስለዘገዩ በወቅቱ እጅግ ሰግተን ነበር። ምንም እንኳ ትዕግስት አንዲቷ ተሳታፊ ብትሆንም በሐኪሞች ሚስጥራዊ ሕግ መሰረት የነገሮችን ላይላዩን እንጂ በጠሊቅ አታስረዳንም ነበር። ከቀዶ ጥገናው በኋላም ሆስፒታል 15 ቀናት ያህል እንደቆየ እንደተለመደው የዶክተሮቹና የነርሶቹ ጉባኤ የጠዋት ጉብኝት በሚያደርጉበት ጊዜ ዋናው ዶክተር ረዘም ላሉ ደቂቃዎች ምክር አዘል ንግግር ካደረጉለት በኋላ በመጪው ሳምንት ሊወጣ እንደሚችልና ዘለግ ያለ እረፍት ሊወስድ እንደሚገባ ነገሩት። እኔም ስለ ሁኔታው ትዕግስትን አነጋግሬያት ነበር። ከእንግዲህ ወዲህ ምንም የለበትም፣ በቂ እረፍት ካደረገና ብስጭቱን ከተወ ተፈውሷል። ቁስሉም አነስተኛ መሆኑን ከራጅና ከሆድ ዕቃው ምርመራ ተገንዝቤያለሁ አለችኝ፣ ንግግሯን ቁርጥ ቁርጥ እያደረገች። እኔም አይኔን ከአይኗ ላይ ሳልሰብር ይውጣ ካላችሁ ይውጣ፣ ዳሩ ግን ነገራችን ሁሉ ታጥቦ ጭቃ እንዳይሆን አሁኑኑ ቤተ ዘመድ እንደተሰበሰበ ከእናታችን ጋር ወደ አንድ አይነት ስምምነት ቢደርሱ የተሻለ ይመስለኛል። አየሽ ትዕግስት በማለት ማስረዳቴን ቀጠልኩ። ይህኔ ሙሴና ዘቢብ ተያይዘው ገብተው ስለነበር አግዳሚውን ወንበር አመቻቸውላቸው። ከዚህ ቢወጣም ተመልሶ ቤት ስለሚገባ ያው ከሳት ወደ ረመጥ ማለት ነው። እንደኔ እኔው ጋር ቢመጣ ደስተኛ ነኝ በማለት የልቤን ተነፈስኩ። እሺ አይልም አለ ዘቢብ ሉጫ ጸጉሩን ወደ ኋላ እየላገ። ዘመድ መሰብሰቡም ያው ነገሩን መቆስቆስ ነው። ይውጣና ቤት ገብቶ የሚፈጠረውን ነገር እንጠባበቅ ብሎ ተመለከተኝ። ምንም አይሆኑ ቢወጡና እዛው ቢገቡን የሚሻለው በማለት ሙሴ ጀመረ። ብዙ ጊዜ ከመናገር ይልቅ ዝምታን ይመርጣል። ከዚህ በኋላ ግን ጠጣለሁ በሳጫለሁ ማለት የሚቻል አይመስለኝም። ማዘርንም እንደምንም መካክረን እንደ በፊቱ ተስማምተው እንዲኖሩ እናደርጋለን አለ። በዚሁ መሰረት አባቴ በተባለው ቀን ከሆስፒታል ሊወጣ ቻለ።
ለሆስፒታሉ የሚከፈለውንና ሌሎች ነገሮችን ከእናቴ ጋር በመሆን አከናወነ። በላዩ ላይ እንቦሳ የተወለደበት ማለፊያ ወይፈን ታርዶ አባታችንን ማስታመም ያዝን። ከቀን ወደ ቀንም ሻል እያለ የመጣ መሰለ። እኛም ሆንን ዘመድ አዝማዱ እዛ ውለን እያመሸን ነው ወደ ቤታችን የምንከተተው። አንድ ቅዳሜ ቀን ቤቴ ሄጄ ወደፊት ስላለብኝ የግሌ ሕክምና ምርመራ ዝግጅት ለማድረግ ጋንዲ መታሰቢያ ሆስፒታል ስልክ ደውዬ የግል ሕክምናና ክትትል ከምታደርግልኝ ህንዳዊት ዶክተር ጋር ቀጠሮ ይዤ ስመለስ ስልኩ በተደጋጋሚ አንቃጨለ። ከእናት አባቴ ቤት ነበር። ነገሩ ባጭሩ አባታችን እንደገና በጠና ስለታመመ በቶሎ እንድደርስ ነበር። ባለቤቴ ኢንጂነር የሞተው ገና የአንድ ወር ቅሪት እንደሆንኩ ስለነበር አሁን ማቅለሽለሽና ልቤን መለበቅ ይሰማኛል። በዚህ ሁኔታ ላይ ያለው ትንሽ የህሊና ፋታ ሰጥቶኝ የነበረው የአባቴ ህመም በድንገት ዳግም በማገርሸቱ ሰውነቴን አጥወለወለኝ። ጥሩ ሀቴቱ ከሰጠችኝ በኋላ እየተጠዳደፍኩ ወደ መኪኔ ገብቼ በፍጥነት ተፈተለኩ። ገና ግቢውን እንደገባው የአባቴ የጣር ጩኸት በጆሮዬ ገብቶ በሐሳቤ ንጠኝ ጀመር። ሳሎን የቆሙትን ሰዎች ጣጥሼ ካለፍኩኝ በኋላ ምን ነካው? ምን ሆነ ብዬ እናቴንና ዘቢብን እሱንም እያየሁ ጠየቅኳቸው። ይልቅ እዛ ሆስፒታል ሂድ፣ አሁኑ መጮህ አይረባም አለ ዘቢብ እንደተከዘ። እናቴም በመስጋት አይነት ወደ አልጋው ቀረብ ብላ ዲና ምን ተሻለን? ደህና ይትሆን ብስጭት ጀምሮ እንደ መጮህ ብሎ ነበር። አሁን ወደ ሽንት ቤት ደርሶ ሲመለስ ጠባባ መተላለፊያ ጋር ክፉኛ ወደቀ። እባካችሁ አፋፍሱና እዛው አድርሱልኝ አለች በመርበትበት ስሜት። ከዚያም በፍጥነት ወደ ሆስፒታል ይዘነው ሄድን። ዶክተሮችም ህይወቱን ለማዳን በጣም ታገሉ። የሆነ ሆኖ ሊተርፍ አልቻለም። አወዳደቁ ክፉኛ ስለሆነና ከውስጥ ስፉ ስለተተረተረ እኩለ ሌሊት ላይ አረፈ። የመሞቱ ዜና እንደተሰማ ትዕግስትና እናቴ እየተንሰቀሰቁ ተላቀሱ። እኔ ግን በድንጋጤ በድን ሆኛለሁ። ከዓይኔ የእንባ ጠብታ እንኳን አልወጣሻለኝ። ዝም ብዬ ግራና ቀኝ የተንጎራደድኩ ዘብራለሁ። ማናችንም ብንሆን ከቶ ይደርሳል ብለን ያልጠበቅነው ዱብዳ ስለሆነብን ከመጠን በላይ ተሳቀቅን። ህይወት ለካ እንደ ሸረሪት ድር የቀጠነች ናት። ጧት ታይቶ ማታ ጥሪኝ አፈር መሆን። አቤት በዚህች ህይወት ስንት ክፋት ይጎነጎንባታል፣ ስንት ከንቱ ይታቀድባታል፣ ስንቱ ሟችነቱን ዘንግቶ በትዕቢት ይንጠራራባታል። ለአባቴ አገር ምድሩ አለቀሰለት። ዘመዶች፣ ተወላጆች፣ ባልንጀሮች፣ ጎረቤቶች፣ የመስሪያ ቤት ባልደረቦች በእጅጉ አዘኑለት። ከጥቂት ወራት በፊት ከሞተው ባለቤቴ መቃብር አጠገብ ተቀበረ። የባለቤቴን መቃብር ሐውልትና የአባቴን ትኩስ አፈር የለበሰ መቃብር ስመለከት ፍጹም ባዶነት ተሰማኝ። በአንድ በኩል ደግሞ እንግዳ የሆነ የእረፍት ስሜት ተሰማኝ። ከሐሳቤ እፎይታ አገኘሁ። ህሊናዬ ነፃ ሆነ። አንድን ጥርጣሬ በተሞላ ተስፋ የጠበቁትን ነገር ወይ ማግኘት ወይ ደግሞ ጨርሶ ማጣትን የመሰለ ገላግሊ ነገር የለም። ድኖ ከእኛው ጋር በደስታ ይኖራል የሚል ግምት ነበረ። ይሄ ሐሳባችን ዘወትር ልባችንን እንዳንጠለጠለው ነበር። ሆኖም ይሄ ሳይሆን ቀርቶ ተቃራኒው በመሆኑ ራሱን የቻለ እረፍት ነው። የሆነ ሆኖ እንደዚህ ብዬ የሆዴን ለአንዳቸውም ገልጬ አልተነፈስኩም። ምናልባት እኔ እንደተመለከትኩት ሌሎች አይመለከቱት ይሆናልና። በሌላው አንጻር አባታችንን ለእንደዚህ አይነቱ አሳዛኝ አሟሟት ያበቃውን የባላጋራችንን የተሰማን ጉዳይ በልቤ ይዤዋለሁ። የቀብሩ ቀን እንደተገኘና ከዘቢብ ጋር ረብሻ ተነስቶ እንደተባረረ ጭምጭምታውን ሰምቻለሁ። ነገሩ በዚህ ብቻ እልባት የሚያገኝ አልመሰለኝም። በዚህ ሰበብ ነው። ምዕራፍ 4 ገና የሁለተኛ ደረጃ ተማሪ በነበርኩበት ጊዜ ይኸው ተሰማ ጊዜና ሰዓት እየጠበቀ ወደ ቤታችን ይመጣ እንደነበር ትዝ ይለኛል። ከአባዬ ጋርም ጓደኛ ስለነበር በሌሎቹ አይን ነበር የምንመለከተው። እንዲያውም በዚያን ሰዓት ስለ እንደዚህ አይነቱ ማህበራዊ ችግር የነበረኝ ግንዛቤ በጣም ውስን ነበር። የያኔው ዋና ትኩረቴ ከነ ትዕግስት ከሰፈርና ከትምህርት ቤት ባልንጀሮቼ ጋር ቤቱን እያደመቅን ጥናታችን ላይ ማተኮር ነበር። ከቀን ወደ ቀን ከዓመት ወደ ዓመት ግን አባቴና ተሰማ መቃቀር በመሃላቸው ስለተፈጠረ እዛሽ ግድም እንዳይደርስ ተነግሮት ልውስ ሳይል ብዙ ጊዜ አለፈው። አሁን እንደዚህ አራስ ነብር የሆነውም ዘቢብ
የዛኔ አባባ ተሰማ ይሄንን ግዙልኝ እያለ ነበር የሚቀራረበው። ትዕግስትን ብትሆን ከልጅነቷ ጀምራ ከነገሮችና ከሁኔታዎች ራሷን ገለል ማድረግን ነው የምትመርጠው። ተሰማ መልኩ ብስል ቀይ፣ ቁመቱ ዘለግ ያለ ሲሆን አለባበሱን የሚያሳምር ይህ ቀረ የማይባል ውብ ነው። ከሁሉም የሚገርመው ተፈጥሮ አባዬም ሆነ ሌሎች ጓደኞቹ ከአመት ወደ አመት እየደከሙና እያረጁ ሲሄዱ እሱ ግን እዛው በወትሮ ሰውነቱ ጸንቶ መቅረቱ ነው። ብዙ ጊዜ አለንጋ ጣቶቹን ማንቋቋት ይወዳል። አንድ የመኪና መለዋወጫ እቃዎች መሸጫ ድርጅት ነበረው። ሆኖም ግን በመክሰሩ ምክንያት በሐራጅ መሸጡን በሚገባ አውቃለሁ። ሁለቱ ወንዶች ልጆቹ የሰፈር አውደልዳይ ሲሆኑ አንዲቱ የቡና ቤት ገንዘብ ተቀባይ እንደሆነችም አውቃለሁ። እርሱም አሁን የሚተዳደረው በጡረታ አበሉ ሲሆን ሌላ ሚስጥራዊ የገቢ ምንጭ አለው እየተባለም ይወራል። ይህ ግለሰብ ከኛ ጋር በነበረው ስር የሰደደ ቅርርቦች ምክንያት የቤተሰቡን ሚስጥር አንድ በአንድ ያውቃል። እንዲያውም እናታችን ደህና አድርጋ ገንዘብ ትሰጠዋለች የሚል ጭምጭምታም አለ። መቼም ጆሮ ለባለቤቱ ባዳ ነው እንዲሉ ለእኛ ነገሮች የሚደርሱን የስሚ ስሚና ተሸራርፈው ነው። አባታችንንም ያሳረረውና ለዚህ ያደረሰው ይህንን ማወቁ እንደሆነ ጥርጥር የለውም። እርሱ ከእናት አባቱ በወረሰው ሀብት ላይ ቀን ከሌት ደግሞ ያጠራቀመውን ማንም ተባራሪ በላተኛ ሲያነክተው መመልከቱ ራሱን የቻለ የቁም ሞት ነው። የከእንግዲሁም የነገሮች አቅጣጫ ወዴት እንደሚያመራ ለማወቅ እጅግም አዳጋች አይደለም። እኛም ልጆቿም ሆነን እናታችን ገና ሌላ ግብግብ ፊት ለፊታችን ተጋርጦ ይጠብቀናል። አባታችን በተናዘዘው መሰረት እኔ ፒያሳ መሀል የሚገኘውን ላውንደሪና መጠነኛ ገንዘብ ከባንክ ተረክቤ ወደ ስሜ ያዛወርኩ። ትዕግስትም የሰዓት መሸጫውን መደብር ስትወስድ፣ ዘቢብ ደግሞ የብስኩት ቤቱንና የባንኩን ገንዘብ ሚዛናዊ በሆነ መልኩ ተረከበ። እናታችንም የሆቴል ቤቱን ድርጅት እኛው ሰፈር አጠገብ ያለውን የግሉ አድርጋ ቀዩን ሬኖልት ወሰደች። በአጠቃላይ አንዳችን ከአንዳችን ሳንበላለጥና ሳንጫጫን የግራና ቀኝ ቤተዘመድ ጉባኤ ባለበት ተዋረስ ነው። ይህም ቢሆን ግን መሰረታዊ የቤተሰባችን ንብረት በእናታችን ቁጥጥር ስር ነበር። እኔም ከትልቁ ቤት ቀረት ቀረት እያልኩ የግል ቤቴን ማሟሟቄን ቀጥያለሁ። መቼም ቢሆን ግን ወንድ የለመደ አልጋ ያለ ወንድ ያምራል ማለት ዘበት ነው። እርግዝናዬም እየገፋ በመሄዱ በየጊዜው የሆስፒታል ምርመራዬን አደርጋለሁ። ከመስሪያ ቤት ባልደረቦችና ከአለቃዬ ጋር ያለኝ ግንኙነት ደህና ነው። የክረምት ወር መገባቢያ እየገፋ ሄዶ ሰኔ ወር መገባደጃ ላይ ያለ ወትሮ ፀሐያማ በሆነ ውብ እሑድ ቀን ቅዳሜ ማታ በደወለው መሰረት ሞገስ በቤቢ ፊያት ጎንበስ ቀና እያለ መጣ። በክብር ከተቀበልኩት በኋላ ወደ ሳሎን ገብተን ጨዋታችንን ተያያዝ ነው። ኢየሩስና ፍቅርተም እጆቹን ግራና ቀኝ ጨብጠው እንደያዙት እየበረታሽ አይደለም ወይ አለኝ፣ ጉሮሮውን እንደማጥራት ብሎ። አሁን ምንም አልል አልኩት በለሆሳስ። በፈረንጅ ሀገር እኮ አለ ቀኝ እጁን እያወናጨፈ እስከ 4-5 ጊዜ ቀዶ ጥገና ይደረጋል። ያንቺ ይኸው የመጨረሻ ነው ማለትሽ ገርሞኛል፣ አሳስቦኛል። እሱማ እኔም ሰምቻለሁ አንብቤያለሁ። ግን አየህ ይህንን የተሸከምኩትን በደህና ከተገላገልኩ ይበቃኛል። ለየትኛው ሁኔታና ደስታ ብዬ ነው ራሴን በየጊዜው እንደ መስዋዕት ጭዳ የማደርገው ስል መለስኩለት። እሱስ ላይ እውነት አለሽ ግን አለና ለመናገር የጀመረውን አንጠልጥሎት የእኔ ነፍሰ ጡር መሆን እንኳን ስለኔ ለባለ ጉዳዩ ይቅርና ለወዳጅ ዘመዶቻችንም ቢሆን አሳሳቢ ነው። እርግዝናዬ ኃይለኛ ነው። እንደ ሌሎች እንስቶች አያወላዳኝም። የመጀመሪያ ልጄን ኢየሩሳሌምን ከ4 ዓመት በኋላ ፍቅርተን በቀዶ ጥገና ነው የተገላገልኩት። ይህ አሁን ሆዴ ያለው ሽል የመጨረሻ እንደሚሆን ውሳኔ ላይ ተደርሷል። ሰውነቴ ደከም ያለ ስለሆነና ለደህንነቴ ሲባል በዚህ እንድቆርጥ ተስማምቻለሁ። የአሁኑ ነፍሰ ጡርነቴ ግን በጣም ያስፈራኝ ይዟል። ደርሶ ሆዴን ባርባር ይለኛል። ምን ታደርገዋለህ አልኩት ሞገስን እንደ መሳቅ እያልኩ። ሰው እኮ ከተጻፈለት በላይ እንዳይኖር የተፈጥሮ ህግጋቶች ራሳቸው ያስሩታል። የታደሉትማ ደርዘን ይወልዱ አይደለም። የኔ ውጣ እንደዚህ ከሆነ እነዚህ ሆኑ ባርክልኝ ብዬ በጸጋ ከመቀበል በስተቀር የተለየ አማራጭ የለኝም። እሱማ ልክ ነሽ ማለቴ እንዲያው ለጨዋታው ነው እንጂ ችግርሽንማ አንቺ ታውቂያለሽ ብሎ ተንተባተበና በረዥሙ ተነፈሰ።
እኔም ስላሳለፍኩት አስቸጋሪ የእርግዝናና የወሊድ ጊዜዎች ዘረዘርኩለት። ጨዋታዬ እንዳልጣመው ግን እርግጠኛ ነበርኩ። ወዲያውም በፈራ ተባ ድምፅ አሁን እንኳ የመጣሁት ስለ አንድ ጉዳይ ላማክርሽ ነው ብሎ መኪናው ብልሽት እንዳለባትና ለማሰሪያ የሚሆን ጥቂት ገንዘብ እንዳበድረው ሌላም የችግር ዝባዝንኬ ቀባጠረ። የነገረኝን ለጆሮ እንግዳ የሆነ ጥያቄ እያውጠነጠንኩ በትዝብት ዓይን መልከት አድርጌው ቀና ስል ዓይኔ ኢንጂነር ፎቶ ላይ አረፈ። በሐሳቤም ጭው ብዬ ነጎድኩ። የሁለተኛ ደረጃ ትምህርቴን አገባድጄ ዩኒቨርሲቲ ስገባ ኢንጂነርም የሁለተኛ ዓመት ተማሪ ሆኖ ተዋወቅን። ትውውቃችን ራሱ ልዩ ትዝታ ነበረው። አባቴ እዛው ዩኒቨርሲቲ የሂሳብ መምህር ሲሆን በአብዛኛው ተማሪ ዘንድ የታወቀ ነው። ታዲያ አንድ ጊዜ ሟቹ ባለቤቴ አባቴን በግል ለማነጋገር ፈልጎ አመቺ ጊዜና ስፍራ እያጣ ይቸገር ኖሯል። ሁሉም በየፊናው የየራሱን የሞት ሽረት ትግል በሚያካሂድበት እንደ ዩኒቨርሲቲ ባለው ስፍራ እያንዳንዷ ደቂቃ በወርቅ ዋጋ የምትመዘን በመሆኗ ሞክሮ አልሳካለት ይለዋል። አንድ ጠዋት ግን በመመገቢያው ክፍል እያለን የመምህር መልአኩ ልጅ መሆኔን ሲፈራ ሲቸር ጠየቀኝ። መሆኔንና ጉዳዩ ምን እንደሆነ ጠየኩት። እርሱም ከአባቴ ጋር ሊገናኝ እንደፈለገ ብቻ እየቃተተ ድፍን አድርጎ ነገረኝ። ቀጠሮ ይዤ ከአባቴ ጋር ማገናኘት ደግሞ ቀላል ስራ ነበረ። ኋላ ላይ እንደተረዳሁት አባቴ ይሰጥ የነበረውን ኮርስ በእክል ምክንያት ባለመሸፈኑ ተጨማሪ እርዳታ ፈልጎ ነበረ። ከዚያም ከዕለት ወደ ዕለት ባልንጀራነታችንን እያሳደግን ግቢውም ውጭሁም ማምኖልን ትምህርታችንን እንዳጠናቀቅን ደመቅ ባለ ሰርግ ተጋባን። የነበሩን የጫጉላና የፍቅር ጊዜያቶች ልዩ ትዝታ አሏቸው። ልቡን ሳያስቀር ይሰጠኝ ስለነበርና በወንድነቱ ስለምኮራ ለደቂቃ እንኳ ልለየው አልሻም ነበር። ፈርጣማ ክንዱ ስር ተሸጉጬ የብብቱ ጠረን ሲያውደኝ፣ ሰውነቱን በጣቶቼ ስደባብሳቸው፣ እንዳሻኝ ስጨመጭመው፣ እሱም በአጸፋው በፀጉሬ ውስጥ ጣቶቹን እያስኬዳቸው ይህችን ዓለም ለቀን ወደ ሌላ ቃላት የማይገልጻት ብሩህ የፍቅር ዓለም ስናርግ ስንተሳሰብ፣ ኧረ ስንቱ አሁን በእንደዚህ አይነቱ ሸለቋማ ህይወት ተረፍቄ ልቀር። አይ ኢንጂነር። ከዚያም ኢየሩስን እንደወለድኩ የሙያ ማሻሻያ ኮርስ አግኝቶ ወደ ፈረንጅ ሀገር እንደሄደ የነበረን መነፋፈቅ፣ ወደ ባህር ማዶ የሄደ ወንድ ሻንጣ ሳይዝ አይመለስም የሚል ቀልድ ለበስ አስጊ ወሬ ሰምቼ አንዷ ነጭ ልቡን ተሰልቦ ይሆን እያልኩ በሞኝነት ሳስብ ተመልሶ መጥቶ የናፍቆት ፍቅራችንን እንደ አዲስ ስንቋደስ ፍቅርተንም ስገላገል በቀዶ ጥገናው ሰዓት የነበረበት ጭንቀት ከእኔው ጋር እኩል አርግዞ ሲያምጥ ንጽህናውና ለስራው የነበረው ትጋት ሌላውን ፊቴ ሲጋረጥ እንኳንስ ዳግመኛ ወንድ ለማፍቀር ጭራሽ ጩይ ያሰኘኛል። ህይወቴ በሰቀቀን አረንቋ ተዘፍቋልና ይህንን አሁን ያለንበትን ቤት ሰርተን ከመምጣታችን በፊት ወላጆቼ ዘንድ ነበርን። ቅርታ ወይም መቃቃር ሳይፈጠር በሰላም ወደ ሰራነው ቤት እንደገባን ግቢውን በተለያየ እጽዋት አሸብርቆ በአበባ አስጊጦ የሚሳሳለትን የጥድ ገነት ተንከባክቦ ይዞ በእረፍትና በበዓላት ቀናት እንደ ጉብል ፀጉር በተከመከሙት ጥዶች መሃል ለምለሙ ሳር ላይ ከልጆቻችን ጋር የምድር ገነት የሆነ ኑሮ ያለ ገደብ እንኮመኩም ነበር። ሞቅ ያለ ፍቅር ደንቃራ ያጣውምና ብርሃኑን ወደ ጨለማ የሚቀይር የነበረውን እንዳልነበር የሚያደርግ እኔንም ይህን የመሰለ የሰቀቀን ኑሮ ላይ እንድወድቅ የዳረገኝ ይግባኝ የሌለበት አማላጅ የማይላክበት የእርሱም ነገር ዘወትር አንጀቴን እየበላኝ እንዲኖር ያደረገ ዱብዳ ላይ ወደቀ። እስካሁንም የመከራውን አተላ እየተጋትኩት ነው። በእቅዳችን መሰረት መውለድ እንዳለብኝ በአንክሮ ከተወያየን በኋላ ደስ የሚሉና እስከ ሞት የማረሳቸውን የፍቅር ሌሊቶች ማሳለፍ ጀመርን። መሰረታዊውም የእርግዝና ምልክቶች እንደሚታዩብኝ የአንድ ወር ጽንስ መያዜን ጠዋት በቁርስ ሰዓት አማክሬው ነበረ። ሁለታችንም ለልጆቻችን ወንድም እንደምናገኝላቸው ተስፋ አድርገን ነበረ። ስቀንና ተሳስቀን ተደስተን ተሳስመን ወደ የስራችን ሄድን። ትዝ ይለኛል ዕለቱ ረቡዕ ረፋድ ላይ ነው። የሻይ ሰዓታችን ስለሆነ ከአንዲት የስራ ባልንጀራዬ ጋር ሻይ እየጠጣንና ኬክ እየቀማመስን ነበር። ዘቢብ የተቻኮለ ገባና ቁና እየተነፈሰ ሰላምታ እንኳ በውል ሳይሰጠን ችግር እንደተፈጠረና በቶሎ መሄድ እንዳለብኝ ነግሮኝ እየተጣደፍኩ ወጣሁ። መኪናዋን ዘቢብ እየነዳ በፍጥነት ወደ ዘውዲቱ መታሰቢያ ሆስፒታል ደረስን።
ኢንጂነር መጎዳቱን እንዳወቅኩ ሩሄ ልትወጣ ምንም አልቀረኝም። ዶክተሮቹ ይሯሯጣሉ። ነርሶቹም ደጃፉን አንቀው ይዘው ሰው እንዳይገባ ይከላከላሉ። እንደ እብደት እያደረገኝ እግራቸው ላይ ወድቄ አይኑን እንኳን እንዳየው እንዲፈቅዱልኝ ተማጸንኩ። ሆኖም ግን አልተቻለም። አስቸኳይ ቀዶ ጥገና ላይ ስለሆኑ መግባት አይቻልም ነበር ምላሻቸው። ከእርሱ ጋር የተጎዱት ሰዎች 2 መሆናቸውም ታወቀ። የአንደኛው ሚስት እንደኔ አቅለቢስ ሆና ጸጉሯን እየነጨች ትጮኻለች። ዘመድ ወዳጅ ባልንጀራ እየመጣ ነው። የሆነ ሆኖ ውጤቱ ወዲያው ታወቀ። የራስ ቅላቸው ስለተጎዳ የቀዶ ጥገናው በመካሄድ ላይ እንዳለ 3ቱም ለህልፈት ሊበቁ ቻሉ።